አርእስተ ዜና። ተፈናቃዮች ወደ ቀያቸው መመለስና የትግራይ ግዛታዊ አንድነት ማረጋገጥ ለነገ የማይባል የቤት ስራ ነው ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ገለጹ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። ተፈናቃዮች ወደ ቀያቸው መመለስና የትግራይ ግዛታዊ አንድነት ማረጋገጥ ለነገ የማይባል የቤት ስራ ነው ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ተናገሩ። በጦርነት የደቀቀውን የትግራይ ኢኮኖሚ ዳግም ለማነቃቃት ሰፋፊ የመልሶ ማቋቋምና ዳግም ግንባታ ፕሮጀክቶች መያዛቸውንም ፕሬዝዳንት ታደሰ ገልጸዋል። ብርዛፍ ገብረ ጻድቃን ተጨማሪ አላት። በትግራይ በተካሄደው አውዳሚ ጦርነት ተከትሎ ከቤት ንብረታቸው የተፈናቀሉ ወገኖች በመጠለያ ጣቢያ በከፋ ችግርና ሰቆቃ እየኖሩ ወደ ቤታቸው ይመልሳቸዋል ተብሎ ተስፋ የተጣለበት የፕሪቶሪያው የሰላም ስምምነት ከዚህ ችግር ሳያላቅቃቸው አስከፊ 6 ዓመታትን አስቆጥረዋል። ይህን በተመለከተም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ተፈናቃዮች ዋስትናቸው በተጠበቀ መልኩ መመለስና የትግራይ ግዛታዊ አንድነት ማረጋገጥ ብሔራዊ ግዴታችን ነው፣ የተፈናቃይ ወገኖቻችን እልቂት ከዚህ በላይ ሊቀጥል አይገባም ብለዋል። አብዛኛው ትግራይ ካብዘለው ዋና ችግራት ትግራይ ካሏት ቁልፍ ችግሮች በቀዳሚነት የሚነሳው የተፈናቃዮች ወደ ቀያቸው የመመለስና ግዛታዊ አንድነታችን የማረጋገጥ ጉዳይ ነው። ይህ ሳይፈታ 6ኛ ዓመት እያስቆጠረ ያለው መሰረታዊ ችግር ተሸክሞ መቀጠል ትግራይን ካለችበት አረንቋ እንዳትወጣ ማነቆ ከሆነባት ቀዳሚ ስለሆነ ለትግራይ ሕልውና ሲባል ለግድ መፈታት ያለበት ጉዳይ ነው። ይህንን በዘላቂነት ለመፍታት መላው የትግራይ ሕዝብ ከትግራይ ጊዜያዊ አስተዳደር ጎን በመቆም በጋራ ማሳካትና መፍታት ያለበት ጉዳይ ነው። በጦርነት የደቀቀውን የትግራይ ኢኮኖሚ ዳግም እንዲያንሰራራ የትግራይ ጊዜያዊ አስተዳደር ሰፋፊ የመልሶ ማቋቋምና ዳግም ግንባታ ፕሮጀክቶች ለመተግበር ማቀዱንም ፕሬዝዳንት ታደሰ ወረደ አክለው ገልጸዋል። ሓለፍናዮ ናይ ጽንተት ኩናት ከቢድ ኢኮኖሚያዊ ማህበራዊ በትግራይ የተካሄደው አውዳሚ ጦርነት ሰፊ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ቀውስ አስከትሎብናል። የትግራይ ጊዜያዊ አስተዳደርም አሁን ካለበት የኢኮኖሚ ውድቀት ሊያገግም የሚያስችል ሰፊ እቅድ ይዘዋል። የእርሻ መስኖ ልማት ማስፋፋት፣ የውሃና ኢነርጂ እንዲሁም ሜካናይዜሽን፣ በአጠቃላይ በኢንዱስትሪ በተለይም ደግሞ በማኒፋክቸሪንግ ኢንቨስትመንት ለውጥ ለማምጣት የሚያስችል ፕሮግራም ይተገብራል። የዚሁ ድምር ውጤት በወጣቶቻችን እይታ ያለው የስራ አጥነት ችግር ለመፍታት የሚኖረው ሚና የማይናቅ ነው። በተለያዩ የአገልግሎት ዘርፎችም እንዲሁም በተመሳሳይ የመልሶ ማቋቋምና የዳግም ግንባታ ፕሮጀክቶች የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ይህንን ያሉት በአሕፈሮም ወረዳ የትግራይ ሕዝብ የጀግንነት የመስዋዕትነትና የድል ታሪክ የሚዘክር የጀግኖች ሰማዕታት ሐውልት ለመገንባት የሚያስችል የመሰረተ ድንጋይ ባኖሩበት ወቅት ነው። በትግራይ ያለው የኢኮኖሚ እንቅስቃሴ ለማነቃቃት በትግራይ ነጋዴ ማህበረሰብ የሚቀርቡ ጥያቄዎች በፌዴራል መንግስት በኩል መልስ ሊሰጣቸው ይገባል ሲሉ ተሸላሚ የግብር ከፋዮች ጠየቁ። ሽልማቱን የሰጡት የገቢዎች ሚኒስቴር ሕግና ተገዥነት ዳይሬክተር ወይዘሮ ማህሌት አምዴ በበኩላቸው የቀረቡትን ጥያቄዎች ለመመለስ የፋይናንስ ተቋማትና ሌሎች መንግስታዊ መዋቅሮች በትብብር መስራት ያስፈልጋል ብለዋል። ስለሺ ሐጎስ በገቢዎች ሚኒስቴር መቀለ ቅርንጫፍ ግብር በመክፈል የላቀ የገቢ አስተዋጽኦ ላበረከቱ 24 የግል ማህበራት የእውቅና መስጠት መርሃ ግብር ላይ ያገኘናቸው የመቀለ ቅርንጫፍ ጽህፈት ቤት የስጋትና ህግ ተገዥነት ቡድን አስተባባሪ ወይዘሮ እቴነሽ ገብረ ማርያም ድህረ ጦርነት ችግሮችን ተቋቁሞ በመስራት የግብር ከፋይ ተሸላሚዎች ቁጥር ከዓመት ወደ ዓመት እየጨመረ መሆኑን ያስረዳሉ። 2016 ወደ 17 ግብር ከፋዮች ከጦርነቱ በኋላ ያ ሁሉ ችግር ተቋቁመው የዛኔ ደግሞ 2 በፕላቲኒየም ስል በሀገር ደረጃ ተወዳድረው ነው የሚሸለሙት። ወርቅ አልነበረንም፣ አምና በብር ነበሩ። አጠቃላይ 17 ግብር ከፋዮችን ተሸላሚ ነበሩ። በ2017 ስናየው ደግሞ ካምና የተሻለ 24 ግብር ከፋዮችን ለእውቅና በቅተዋል። በዚህ ወርቅ አልነበረንም አምና፣ አሁን ግን 2 ወርቅ ተጨምሮ 2 ፕላቲኒየም ብር 6 እነዚህ 10 ግብር ከፋዮች በሀገር ደረጃ
ተሸላሚ ነበሩ። ተሸላሚ ግብር ከፋዮች በበኩላቸው ህግን ተከትለው ግብር የሚከፍሉ በትግራይ የሚገኙ ድርጅቶች የሚያቀርቧቸው መሰረታዊ ጥያቄዎች በመንግስት በኩል መፍትሄ እንዲሰጣቸው ጠይቀዋል። በሀገር ደረጃ በክልል ደረጃ በማህበረሰብ ደረጃ ለውጥ ምዕባለ እንደ ሀገርና እንደ ክልል የኢኮኖሚ እድገት ለማምጣት ህግን በመከተል ግብር መክፈል ይኖርብናል። አሁን ለምሳሌ ትራንስ ኢትዮጵያ ከ550 ሚሊዮን ብር በላይ ግብር ከፍለናል። በዚህም ተሸላሚ ሆነናል። ይህ መንግስት ለማህበረሰቡ በሚያደርገው የመሰረተ ልማት ዝርጋታ ጠቃሚ ነው። ይህንን አጠናክረን እንድንቀጥል ግን ትግራይ ላይ ያሉ ግን ደግሞ በፌዴራል ተቋማት መፈታት ያለባቸው ጉዳዮች አሉ። እነሱን ለመፍታት የፌዴራል መንግስት በትኩረት ሊሰራ ይገባል እላለሁ። ይሄ እዚህ ጋር ያለው 20 ምናምን የተሸለመው ጥሩ ሰርተዋል ወይም ደግሞ በሚፈልገው መጠን ሩጦ ገቢ አምጥተዋል ማለት አይደለም። ካለው ማነቆ ግን የተወሰነ የተንቀሳቀሰበትን እርምጃ ያሄደበትን የረጠበት ሳይሆን እርምጃ ያሄደበትን ከሄደበትን ነው ይህንን ፍሬ የተገኘው። ስለዚህ ያለው የትግራይ ነጋዴዎች በሙሉ ከብድርም ቢሆን ስፔሻሊ ከነበረው ካሁን በፊት የነበረውን ግብር ብድር ወስዶ ያልተከፈለም ይሁን ሌላም ያለው የመንግስት የነጋዴዎች ያለው ማነቆ እንዲፈታላቸው ስፔሻሊ ከፌደራል ጋር ያለውን ስራዎች ሰርቪስ ማለት ግልጋሎት የሚሰጡ አካላት አሉ። ከባንክም ይሁን ይችላል ከቴሌም ይሁን ከሌላው ከማንኛውም ነገር ቢፈታላቸው ጥሩ ይሄዳሉ። በገቢዎች ሚኒስቴር የስጋትና ህግ ተገዥነት ስትራቴጂ ዳይሬክቶሬት ዳይሬክተር ወይዘሮ ማህሌት አምዴም በግብር ከፋይ የንግድ ማህበራት የሚቀርቡትን ጥያቄዎች ለመመለስ ከፋይናንስ ተቋማት ጀምሮ ሌሎች ባለድርሻ አካላት በጋራ መስራት ያስፈልጋል ብለዋል። ግብር ከፋዮች በተለያየ መንገድ የሚያነሱት ጥያቄዎች አሉ። እነዛን ጥያቄዎች እንደ ተቋም በታክስ ባለስልጣኑ በኩል ሊፈቱ የሚገባቸው የአሰራር ጥያቄዎች፣ የህግ ጥያቄዎች፣ የማብራሪያ ጥያቄዎች እንደዚሁም ችግር በሆነባቸው አካባቢዎች ታክስ ለመክፈል አዳጋጅ ሲሆን የክፍያ ጊዜ ስምምነት የመስጠት ከአቅም በላይ የሆኑ ጉዳዮች በሚገጥሙበት ጊዜ እዳዎችን ራይት ኦፍ የማድረግ የማጥፋት ስራዎች ይሰራሉ። ነገር ግን በሌሎች ተቋማት ደግሞ ያሉ ኃላፊነቶች እንዲወጣ የታክስ ባለስልጣኑ ከባለድርሻ አካላት ጋር የጋራ ውይይት እያደረገ በየጊዜው በግብር ከፋዩ የሚነሱ ጉዳዮች እየተፈቱ እንዲሄዱ ከፍተኛ ጥረት እያደረገ ይገኛል። በገቢዎች ሚኒስቴር መቀለ ቅርንጫፍ ለ24 የግል ማህበራት የግል ከፋዮች ሽልማት አበርክቷል። የማርበርግ ቫይረስ ሙሉ በሙሉ ከኢትዮጵያ መወገዱን የጤና ሚኒስቴር አስታወቀ። ከ3 ወራት በፊት በኢትዮጵያ ለመጀመሪያ ጊዜ በደቡብ ኢትዮጵያ ክልል ጂንካ ዞን የተገኘው የማርበርግ ቫይረስ ሙሉ በሙሉ በቁጥጥር ስር መዋሉን ሚኒስትሩ አስታውቋል። ቫይረሱ ከኢትዮጵያ ጨርሶ እንደተወገደ ይፋ የተደረገው በዓለም የጤና ድርጅት አሰራር መሰረት ላለፉት 42 ተከታታይ ቀናት ምንም አዲስ ታካሚ ባለመመዝገቡ እንደሆነ የጤና ሚኒስትሯ ዶክተር መቅደስ ዳባ ገልጸዋል። የጤና ሚኒስቴር በሽታው በቁጥጥር ስር መዋሉን ይፋ ያደረገው ዛሬ ሰኞ ጥር 18 2018 ዓ.ም በአዲስ አበባ ከተማ እያካሄደ ባለው የማብሰሪያ መርሃ ግብር ላይ ነው። በማርበርግ ቫይረስ ምክንያት የ9 ሰዎች ሕይወት ቢያልፍም ወረርሽኙ ሊያደርስ ከሚችለው ከባድና ውስብስብ ችግር አንጻር መታደግ ችለናል ሲሉ ወረርሽኙን በቁጥጥር ስር መዋሉን አብስረዋል። የጤና ሚኒስቴር የማርበርግ ቫይረስ ለመጀመሪያ ጊዜ ኢትዮጵያ ውስጥ መገኘቱን ይፋ ያደረገው በህዳር መጀመሪያ ነበር። በእነዚህ ጊዜያት ውስጥ 14 ሰዎች በበሽታው እንደተያዙ በላቦራቶሪ ምርመራ የተረጋገጠ ሲሆን ከእነዚህ ውስጥ 9ኙ ሕይወታቸው አልፏል። 5 ሰዎች ደግሞ ማገገማቸው የቢቢሲ ዘገባ አመላክቷል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።